በዚህ ሁኔታ ራሱ ማንም ቢሆን በጣም አይችልም ያላቅም አባቴ ለዚህ እንደዚህ አይገባውም እንደዚህ ቤቱን አንዳንድ ነገር ይሸጥ ብላል ሁሉ ነገር ይሸጥ ችግር የለውም ተስማምቻለሁ እንዴ ቢሆን እንኳን ይሄ ምንኖር በቃ ቢያንስ እንኳን ያባታችን ማስታወሻ የሆነው ሚሚ ይኸውልሽ ችግርሽ ላይ ነው ቃይሻ ቆይ ሲጀምር የትምታቂያትን ነው እኔን ታሽኛለህ ሲጀምር ሱሰኝት ስትይ ከዚህ በኋላ እንዳልሰማሽ ነግሬሻለሁ ትጣይኛለሽ ምን አድርጋ ነው ግን እንደዚህ ልጅ ትንሽ ሞደው አንቺን ነው ማለት ነው ነግሬሻለሁ ተጣብቀባት የቀረው ምንድነው ነበር 10 ደቂቃ ምናምን ብንቆይ ነው ከ10 ደቂቃ ምናምን በላይ አንቆይም ፈቃደኛ ቆናቸው ለመውጣት ስለሆነ ወይ ደግሞ እሱን ብቻ ላዋራው ወይስ ነው አይ ለምን እሱን ብቻ እንዴ በቃ ሌላ ጊዜ መሆን አይችልም ማለት ጊዜያችን እንደዚህኛ በቀጠሮ ሳይሆን ይልሽ ድንገት መተን ነው አንዳንድ ቆይቶችን የምናደርገው ነው የኔ ወንድም ሰላም ውድ ቤተሰቦቻችን እንዴት ቆያችሁ እንዴት ናችሁልን ያው እንደተለመደው ዛሬም እንግዲህ በተለየ ጉዳይ በአዲስ ኬዝ መተናል ማለት ነው ያው እዚህ ጋር እንግዲህ መተያቴ ከአንድ ከ15 ቀን ምናምን በፊት የተለያየ ነገሮችን እየነገረችን ነበር ያው እንደምታውቁት እንግዲህ እኛ በተለያዩ ስራዎች በተለያዩ ኬዞች ትንሽ ተጠምደን ነበር ዛሬም እንግዲህ ተራው ደርሶ የሷ ማለት ነው ትንሽ አስቸኳይ ስለሆነ ነገሩ የተከሰተው ከአንድ ወር ምናምን በፊት ነው ገና ህግም እየተከታተለው ያለው ነገር ነውና ነገሮችን እንግዲህ በስልክም እንደተለመደው ደግሞ እዚህ መታ ካሜራ ከመብራቱ በፊት አንዳንድ ነገሮችን ለኔ እየነገረችኝ ነበር ነገሩ በጣም አሳሳቢ የሆነ ነገር ነው ቤተሰብ ላይ የተከሰተ ነገር ነው እና እዛ ቤተሰብ ላይ እስቲ ምንድነው የተከሰተው የሚለውን ዲቴል ያለውን ነገር እሷ ነው የምትነግረን ማለት ነው ለኔ ነግራኛለች ጉዳዩ እንግዲህ የሆነ ቤተሰብ ላይ የተከሰተ ነገር ነው የተከሰተ ወንጀል አለ ህይወት የጠፋበት ነገር አለና ትንሽ የተወሳሰበ ነገር ነው እኛም ምርመራችንን ቀጥለን ማለት ነው በተቻለን አቅም ቶሎ ብለን የተፈለጉን መስረጃና መረጃ ይዘን ለህግ አካል ወንጀለኛውን ለማቅረብ ምን ሞክርበት ነገር ነው ያለው ማለት ነው እስቲ ሙሉ ታሪኩን ከባለቤቱ ምን ሰማ ይሆናል ሰላም ነኝ ሰላም እንዴት ነሽ እግዚአብሔር ይመስገን ሁሉ ሰላም ይመስገናለሁ እንዴት ነው የበረታችሁ ነው ምንም አንልም እንግዲህ ያው ለኔ የነገርሽኝ ነገሮች ነበር በመጀመሪያ እስቲ ስምሽን አስተዋውቂልኝና ነገሮችን እናወራቸዋለን ሚሚ ይባላልው ኦኬ እሺ ሚሚ ምንድነው እስቲ ለኔ በነገርሽኝ ልክ ትንሽ ሀዘንሽን ዋጥ አድርገሽ ቤተሰቦቻችንም እንግዲህ ይሄን ነገር የሚከታተሉ ሰዎች እንዲረዱት ምንድነው እስቲ የተከሰተው ነገር አይ ጥርጣሬ አንዳንድ ነገሮች አደሩብኝና አንተንም ስልክ ከሰው ነው ያገኘሁት በቃ አንተ ለማግኘት ነው በቃ እዚህ የመጣሁትና አባታችን ካረፈ አንድ 20 ቀን ይሆነዋል 15 ቀን ሊሆነው ነው እና አባታችን በጣም መልካም ሰው ነው ከማንም ጋር ጸብ የለውም ከማንም ሰው ጋር ንክኪ የለውም ሰፈር ሰው የሚወደው ቤተሰብ ሁሉም ነገር በቃ በጣም በመልካም ባህሪው ታወቀ ነው አባቴ ማለት እና አባቴን ማለት ነው ቤት ውስጥ ነው ተቆራርጦ ያገኘሁት ቤት ውስጥ ነው ማለት የሰው ልጅ በዚህ ማለት የሰው ልጅ እንዴት እንደዚህ ሊሆን ይችላል ምንም ያህል ጥፋት ቢያጠፋ ደግሞ ጥፋትም አያጠፋም እንደነገርኩ ነው ባህሪው የታወቀ ነው ማንም ሰው ሊነግርህ ይችላል አንደኛ ሁለተኛ ነገር በዚህ ደረጃ ሰው ምን ቢያደርገው ነው ምን ቢበደል ነው ምን ቢሰሩ ነው እንደዚህ ያደርገው አባቴ ላይ ጭካኔ እንደዚህ እስኪሆን ድረስ ሞት እኮ አንዴ ከበቃ ከሞተን እንሞታለን ሁላችንም እንሞታለን እኮ ታውቃ ነው ግን በዚህ ደረጃ ሰቃቂ ሁኔታ ሰውን እንደዚህ ማድረግ ማለት በጣም ውስጤ እኔ እንቅልፍ ራሱ ተኝቼ አላውቅም እውነቴን ነው የምልህ እኔ እንቅልፍ እስከዛሬ ድረስ ተኝቼም አላውቅም ሰላም የለኝም አይኔ የምታየው ነው እንደድፍሷል ሰላም የለኝም እንቅልፍ የለኝም ውስጤ በጣም ነው በቃ አላርፍ አለ በቃ ውስጤ ለምን ማን ነው እንደዚህ ሊያደርገው እንችለው ማን ነው እሱ ምንድነው ኬዝ ያለው እንዴ ምንድነው አባቴ ይሰራ የነበረው ሳስበው የሁሉ ጊዜ ሳስብ ምንም የለም ግን የሆነ ነገር ውስጥ ይነጋገራ በቃ ይመላለስብኛል ከሰዎች ጋር ሰላም ከሆነ ከስራ ቦታው ምንም ፍቅር ከሆነ ሰዎች ያከብራል ይወዳል ሰዎች ሁሉ ይወዱታል ያከብሩታልና ማን ሊሆን ይችላል ብዬ በጣም ረጅም ጊዜ እንቅልፍ አልተኛውምና ሳስብ ብዙ ነገሮች ሳወርድ በቃ ሰላም የነሳኝ የወንድሜ ጉዳይ ወንድሜ ሰለሞን ኦኬ
የሰለሞንን ጉዳይ እንግዲህ የምትነግሪኝ ይሆናል በደንብ ማለት ነው። ከዚህ በፊትም ያው ጥርጣሬያችን የተወሰነ መልኩ ቅድም ከነገርሽኝ ጋር ወደዛም የሚወስድበት መንገድ ሊኖርም ላይኖርም ይችላል። ያው ቤተሰብ ላይ ስምምነት ከሱ ጋር የለም ማለት እሱ ወንጀለኛ ነው ማለት ላይሆን ይችላል። ግን ነገሮችን እኛ የምንመረምርበት ነገር ነው ሊኖር የሚችለው ማለት ነው። ግን እስቲ ቤተሰቦች የሚፈልገው ነገር ይቅርታ ግን አቋረጥኩ። በቃ እንድታጣሩ የሚፈልገው ነገር እኔ የአባቴ ገዳይ አባቴን ገሎ በዚህ ሁኔታ ባሰቃቂ ሁኔታ ገሎ የትኛውም ይሁን ማንም ይሁን እኔ በቃ ማንም ይሁን እኔ በቃ እንድታገኙት በቃ ስለሱ በቃ እኔ እንድታጣሩልኝ ፈልገው በቃ ከዛ ለኔ ንገሩኝ፣ ለፖሊስ ሳይሆን ለኔ እንድትነግሩኝ ፈልገው በቃ ወንድሜም ከሆነ ንገሩኝ፣ ማንም ሰው ከሆነ ንገሩኝ። በቃ ለኔ መጀመሪያ እንድታሳውቁኝ ነው የምፈልገውና ቃል ትገባልኛለህ ካገኛችሁ ለኔ ትነግሩኛላችሁ። ነው እዚህ ጋር እኮ ላንቺማ ብንነግርሽ እኮ አንቺ በቂም በቀል አንቺም ጭራሽ ሌላ ወንጀለኛ እኮ መሆን የለብሽም እዚህ ጋር ማለት ነው። ይሄን ነገር እኮ በተደጋጋሚ ቅድምም እየነገርኩሽ ነው። ስሜታዊ መሆን የለብሽም። ነገሮችን በእርጋታ ሰከን ባለመንገድ አንቺም እንግዲህ የልጆች እናት ነሽ ነግረሽኛል። ለልጆችሽ እኮ መኖር አለብሽ። እዚህ ጋር ተሯሩጠሽ ሄደሽ አንተ አባትህ እንደዚህ ቢሆን አባትህ ተቆራርጦ ደግሞ እንደዚህ እኔ በዚህ ውይ እኔ ያላቅ ሰውራ ያመኛል። በዚህ ሁኔታ ራሱ ማንም ቢሆን በጣም አይችልም። ያላቅም አባቴ ለዚህ እንደዚህ አይገባውም። እንደዚህ የሰው ልጅ እኮ አሟሟት አለው አይነት አይደል? አሟሟት አይነት አለው። በዚህ ሁኔታ እንደዚህ ብትንትን ብሎ ምን ቢያደርግ አይዞሽ እናትዬ ስሜታዊ አትሁኝ። ራሴን ነው በጣም የጠላሁት። እኔ ራሴን ነው በጣም የጠላሁት። የሰው ሀገር የሰው ነው። በተለያየ ምክንያቶች ከሀገር ወጥተው እየኖሩ ነገር ግን ሀገሮት ላይ ምንም አይነት ጥሪት ካልያዙ ምናልባትም ይህን ህልሞን የሚያሳኩበት ጊዜው አሁን ሊሆን ይችላል። ለዚህ ደግሞ ሰመር ሪል ስቴት አዲስ ጥሩ አማራጭ ይዞላችሁ ብቅ ብሏል። በሜክሲኮ ቡልጋሪያ ከአፍሪካ ህብረት ጀርባ አንድ ቆንጆ ቅንጡ አፓርትመንትን እየገነባ እንገኛለን። የእርስዎ ባለቤት ለመሆን የሚጠበቀው 10% ቅድመ ክፍያ ብቻ ነው። ይህም ማለት 755,000 ብር ብቻ። 50% የባንክ ብድርንም እንደ አማራጭ ለእናንተ አቅርበናል። በተሙ በዴቭ በእስክንድርና በሮቤል ከመጡ ደግሞ ለየት ያለ ቅናሽንም ይዘን እንጠብቃችኋለን። ከታች በተጠቀሰው ስልክ ቁጥር ፍጹም ብለው ይደውሉ። ፍጹም ሪያሊቲ ድሪምስ። እንግዲህ እዚህ ጋር ሁላችንም እንግዲህ ሰከን ብለን በተቻለን አቅም የአባትሽን ትክክለኛውን ገዳይ ለመያዝ ነው የምንፈልገው እኛም ማለት ነው። ወንጀለኛ ምንም ያርግ ምንም ይስራ ከህግ አያመልጥም። እኛም የህግ ተባባሪ ስለሆንን በተቻለን አቅም አንቺ እዚህ ጋር ሰከን በይና ነገሮችን በደንብ እስቲ ለመመርመር እንሞክር። ሚሚ ተረጋጊ እኮ በቃ አጣሩልኝ ማለት በቃ ያው አንቺም ተባባሪ ሁኝና ተረጋጊና እዚህ ጋር የተወሰነ ቆይታ እናድርግ። ይገባኛል። አይዞሽ። እሺ ወደ እንትናችን እንመለስና ማለት ነው። ያው በጣም ባሰቃቂ ሁኔታ ተቆራርጦ ሰውነቱ እንደተገደለ ነው የነገርሽኝ። አባትሽ ምን አይነት ሰው ነበሩ? በሰፈር ላይ ትንሽ ስለሳቸው ብትነግሪኝ። አባቴ ማለት በጣም መልካም ሰው፣ በጣም መላኩ ብለህ ሰፈር ላይ በቃ መላኩ ብለህ ስለመላኩ ጋሽ መላኩ ሁሉም በቃ ጋሽ ሙኬ በቃ ሁሉም ሰው ይወደዋል። በጣም ነው በቃ የሚያከብረው። ታክሲ ላይ ይሄ አንዳንድ ነገሮች እንደዚህ በፊት የሆነ ጊዜ ሰራ ነበርና በጣም ታክሲ እንትኖች ራሱ ይወዱታል። እኛ ስንገባ በቃ በጣም ነው ሰው ሁሉ በቃ ፍቅር የምናየው በሱ ነው። በቃ የሞኬ ልጅ ነው ያለ ሰው በጣም የሚያከብረን። ያ ማለት ምን ማለት ነው? የሱ ስራ ነው። ገብቷል? የሱ ስራ ነው። በጣም ሰዎች ሲጣሉ ያስታርቃል። ሰዎች የሆነ ነገር ሲፈጠር እሱ ነው ሰላም እንዲያገኙ በቃ ሁሉ ነገር የሚያስማማው። በቁም በምን ለሰዎች ሁሉ ነገር የሚያስተካክለው እሱ ነው። የተቸገረ ሰው ማየት በቃ በጣም ነው የሚያዝ ነው። አንዳንድ ነገር አድርጎ ከዚህ አድርጎ ነው አንተ ተቸግረህ አንድ ሰው ቢያይ አሁን አልፎ የሆነ ነገር ሰጥቶ ነው የሚሄደው። እሱ ግን ተቸገርኩ ብትለው
በቃ ከዚህ አድርጎ ቆቡን ምኑን ወይ ቆቡ እንኳን ባይሆን ሰዎችን አሰባስቦ በቃችሁ አዋጡ ብሎ አዋጥቶ ላንተ የሆነ ነገር ለማድረግ ነው። በቃ በዚህ ነው የሚታወቀው፣ በመልካም ምግባሩ ነው የሚታወቀው። ለሱ ምንም ነገር አይኖርም፣ ለሰው ነው የሚኖረው። እና በዚህ ደረጃ እንደዚህ መልካም የሆነ ሰው እንኳን ለኛ ለሰውም አባት የሆነ ሰው ነው፣ መልካም ነው። በቃ ስለዚህ እንደዚህ ድረስ ምን አስመጣው ማለት ማን እንዴት አይነት ጭካኔ ነው? የሰው ልጅ እንደዚህ በዚህ ደረጃ እንዴት ውስጡ ምንድን ቢያድር ነው? ይሄ ሰው አይደለም። በእርግጥ ሰውም አይደለም እንዲያደረገው። ይሄ ሰዋዊ ነው ብዬ አላስብም። ጥሩ እሺ፣ እንግዲህ አሁን ጥርጣሬያችንን ወደ ተለያየ ቦታ እንውሰደውና ማለት ነው እንግዲህ ነጋዴ እንደሆኑ ነግረሽኛል። በንግድ ዓለም ላይ ደግሞ ከተለያዩ ሰዎች ጋር ያው በንግድ ዓለም ውስጥ ሲኮን ከተለያዩ ሰዎች ጋር ከተለያዩ ቢዝነስ ከሚሰሩ ሰዎች ጋርም ግንኙነት ይኖራል። ያው የፈለገ ጥሩ እንኳን ብትሆኚ በስራ መሀል ጸብ አይጠፋም እና አንዳንድ ነገሮችም ከአንድ ሁለት ሰዎች ጋርም እንደዚህ በቢዝነስ ሁኔታ የተወሰነ በጸብ ደረጃ የመዛዛት አይነት ነገር እንደነበረ በስራ ጉዳይ የነገርሽኝ ነገር አለ። እንደ ጥርጣሬ ስልህ ተጣልተው አይደለም እኮ ተጣልተው እኮ አይደለም፣ አብረው እንደ ሼር ይሰሩ የሆነ ሰው ይሰሩ ነበርና የምናውቀው ሰው ነው። እሱም ማውቀው ሰው ነው፣ ባለትዳር ነው፣ የልጆች አባት ነውና የማውቀው ሰው ነው። እኔ ጊዜ አብረው አንድ ላይ መስራት ጀምሮ አባታችን ልክ ስራ እንደጀመረ ይሄም ሰው አንድ ላይ መስራት አለብን ብሎ አንድ ላይ መስራት ጀምረው በሆነ በአንዳንድ ነገሮች ብቻ ያኛውም ይሄም የሚሉት ነገር ብቻ እኔ ማሳማኝ ነገር ባይሆንም አባቴ ያለው በትክክል ነው። እሱ ትክክለኛ መንገድ ነው የሚከተለው፣ አባቴ ስለሆነ ሳይሆን ማለት ነው። አባቴ ንጹህ ነገር ነው እንዲገባ የሚፈልገው፣ ብዙ ነገሮችን በጥራት ነው የሚፈልገው። ያኛው ደግሞ በቃ ብዙ የማይሆን ነገሮችን አድርጎ ብር ለማግኘት ነው የሚፈልገው። ስለዚህ በዚህ መሀል ነው የተጣሉት። ከዛ በኋላ ግን እርቅ ወርዶ ሰላም ወርዶ እሱም የራሱን ስራ መስራት ጀምሯል። አባቴም የራሱን ስራ መስራት ከጀመረ 5 ዓመት አልፎታል። ስለዚህ በምንም በዛ አለ፣ ግን በዚህ ደረጃ እንዲህ ሊያደርጋቸው አይችልም። ምክንያቱም ያ ሰው ለራሱ መስራት ጀምሯል፣ አባቴ መስራት ጀምሯል። ከስንት ጊዜ በኋላ ለራሱ መኖር የጀመረ ሰው መጥቶ አባቴን እንደዚህ ሊያደርገው ይችላል ወይ ሳስበው፣ እንዴት ማለት ያ ነው በቃ ያለ ምልህ ነገር እሱ ነው በቃ። ኦኬ ያው እንግዲህ አሁን ጥርጣሬያችንን ነው እኛም እንግዲህ እንደዚህ አይነት የተለያዩ ስራዎችን ስንሰራ ብዙ ነገሮች እንደዚህ የወንጀል ኬዞች ስለሚያጋጥሙን እንኳን 5 እና 4 ዓመት ብቻ አይደለም 20 እና 30 ዓመት ልጅ እንኳን ቤተሰቦቻቸው እንኳን ቢሞቱ ማለት ነው ልጆቻቸውን ትልቅ እስከሚሆኑ ጠብቀው 20 እና 20 ምናምን ዓመት ጠብቀው በቀል እርምጃ ሁላ የሚወስዱ ወንጀለኞች እንዳሉ በእርግጥ ያየንበት ሀገር ላይ ነው የነበር ነው ማለት ነው። እንደዚህ አይነት ነገሮች እንደዚህ አይነት ኬዞችን አይተናል እና ምናልባት ያ ነገር በእርግጠኛነት አንቺ በትክክል ተፈቷል ብለሽ ነው የምታምኘው? በዛ ሰዓት የነበረው ነገር ማለት ነው ሁለቱም እንትኖች ተስማምተው ነው የተለያዩት። አባትሽም ሰውየው ብዙ ደረጃ እንትን ብለው ነበር ማለት በትልቁ ተጣልተው፣ ብር መጥፎ ነው ተጣልተው አላቃለሁ፣ ግን ተግባብተው በሰው መሀል ገብቶ ተግባብተው አባቴም የግሉ መስራት ጀመረ፣ ያም ሰው የግሉ መስራት ጀመረ። ሰላምታ አላቸው። እኛ ጋር እንደዚህ አንዳንድ ነገሮች ሲሆኑ ሰውየው ከስንት አንዴ መቼም ባለቤቱም ትመጣለች። ቅራኔ ቢኖር አይመጡም አይደል? እንደዚህ እንትን አንጠያየቅም። ስለዚህ እኛም ከሰዎች ጋር መንገድ ላይ ስንገናኝ ያለን ሰላምታ ነው። ስለዚህ በዚህ ደረጃ 5 ዓመት ሆኗቸዋል። 5 ዓመት ምናምን እንደዚህ ቢሆናቸው ነው እርግጠኛ ነኝ። እና በዚህ ደረጃ ሰላም የወረደ ነገር ነው። በዚህ ደረጃ መቶ ሰውየው ጠብቆ ቂም ይዞ አባቴን እንደዚህ ቆራርጦ ይጥለዋል። ኖ እኔ አላወኩም። ይሄ ውስጡ በጣም እንትን ያለ መሆን አለበት። እንደዚህ ጥላቻ አላቅም። ጥሩ እንግዲህ አሁን ዋናው ጥርጣሬሽ እንግዲህ ያመለከተው ቅድምም ስትነግሪኝ የነበረው ነገር እርግጠኛ ነኝ እያልሽኝ ነበረ። ግን እርግጠኛ ለመሆንሽ ደግሞ ትክክለኛ ማስረጃ ትክክለኛ ነገር ኤቪደንስ ስለምንፈልግ ዋናው እንዳንቺ አመለካከት ነገሮች ሁላ ወደ ሰለሞን ነው እያልሽኝ ነበረ። ሰለሞን ማለት ደግሞ የእንጀራ ወንድማችሁ እናንተ 3 ሴት አላችሁ፣ ከአንድ እናት ከአንድ አባት የተወለዳችሁ። ሰለሞን ግን ከሌላ ቦታ የተወለደ እናንተ ጋር ያደገ ሰለሞን የሚባል ልጅ እንዳለ እየነገርሽ ነበረ። እንዴት ነው ሰለሞን ጋር ወደ ጥርጣሬሽ ሊወስድ የቻለው? ጥርጣሬ ሊወስድ እንዴት ነው የቻለው ታውቃለህ? እኔ የምሰራበት እንትን ኤርፖርት አንዳንድ ነገሮችን ኤርፖርት ላይ ነው የምትሰሪው? እና
የዛኔ አንዳንድ ነገሮችን ወረቀት እንደዚህ እንትን እያለ ስራ ቦታ ላይ ነበርኩ። ብቻ ቢዚ ነበርኩ። ግን ብቻ መንገዱ ክፍለ ሀገር የምትኖሪበት ማለት ነው። እዚህ አዲስ አበባ ሳይሆን ቤተሰቦቻችን ከተማ ላይ ሳይሆን ከከተማ ውጪ እሷም የምትኖርበት ቦታ ላይ ማለት ነው። እሱ አሁን አመት ከ6 ወር ከ7 ወር ሆኖኛል እሱን ስራ መስራት ከጀመርኩና እሱ በዚህ አጋጣሚ አባቴ መጥቶ ጠይቆት አያውቅም። ረጅም ጊዜ እንደዚህ ማለት ውስጣችን እኛ በቃ የኛ ቤት ሁሉም የሁሉም ቤት ማለት ትችላለህ። እንኳን እኛ የሁሉም ቤት ማለት ትችላለህ። በጣም ፍቅር የሆነ ቤት ነው ቤቱ። ምንም ማለት እንጃ ምን ልበልህ፣ በቃ ማንኛውም ሰው መጥቶ የሚኖርበት የሚችል ቤታችን ነው። በቃ አባታችን እንደ አባት ቤተሰብ በቃ ምንም ፍቅር ሰጥቶ ነው እንትን የሚለውና ወንድማችን ግን ይሄ ውስጡ እኔ ተንኮል አይነት ነገር ያሴር አይነት ነገር ነው። ከልጅነት ጀምሮ ማይበት ብዙ ነገሩ የተገለለ ነገር ነው። አባታችን ላይ ጥርሱን ሲነክስ አየዋለሁ። የሆነ እጁን ከእንትን ሲል ሲዝታ አየዋለሁ። እያለ እያደገ ሲመጣ አባታችንን የማክበር ነገር የለውም። አባታችን ሁሉም ሰው የሚያከብረው የሚወደው ነው። የማክበር እንትን የለውም። እኛ ጋር ልክ የሆነ ነገር ሲያደርግ ራሱ ለግሉ እንደሚያደርግ ነው እንጂ አባታችን በመሀል አያካትትም። እና አባታችን ላይ ያለው ጥላቻ ይሄ ሰው እንዴት ነው ለምንድን ነው የሚጠላው ብዬ በጣም ነው የማስበው። እና ለምንድን ነው ውስጡ በቃ ሰላም የለውም። መጥቶ የማይጠይቀውም አባታችን እኛ ጋር መጥቶ አይጠይቅም ነበር። በቀደም ቢያንስ እንደ እኔ አባታችን ሊሞት ለ2-3 ቀን ቢዚ ነበርኩ። ቢያንስ 1-4 ቀን ምናምን ቢዚ ነበርኩኝ እዛ ማለት ነው። እረፍት እንኳን አላገኘውም ነበር በስራ ምናልባት ማለት ነው። አሁን እንደ በቃ እንዴት ነው የምልበልህ አባታችን ሊሞት እንደ ነገ አባታችን ሊሞት እንደ ዛሬ ማታ ፍላይት ወደ እኛ ጋር ነበርና ያን እንትን ያሳይና እልፍ ሲል ነው ያየሁት። ይሄ ከእንትኑ እንደዚህ ወደ ፕሌን እንደዚህ ወደዚህ እየወጣ እንትኑን እልፍ ሲል ነው ከጀርባው እሱ ነው አይደለም ብዬ እኔ ወደ ውስጥ እየገባው ነው እሱ ነው አይደለም ብዬ እንደዚህ ነው ተከተልኩት። እሱ አላየኝም። ፎጣ ነገር እንደዚህ እንትን ብሏል። ፎጣ ነገር እንደዚህ አድርጓል። መፋቂያ ጥርሱ ላይ ያለ እንደዚህ መፋቂያ ነገር መሰለኝ እሱ እንደዚህ እያደረገ ይሄ ነገር የመብላት አይነት ነገር ማለት ነው እያደረገ ይሄ ስካርፕ ነገር በጭራሽ አይቼበት አላውቅም። ስካርፕ ነገር ነው ያደረገው። ረጅም ጃኬት ነገር ነው ያደረገው። ራሱን የመሸፈን የመለየት ነገር ማለት ነው። ረጅም ጃኬት ነገር ነው ያደረገው። ስካርፕ ነገር ነው ያደረገው። ከዛ ኮፍያ ነገር አድርጓል። እንደዚህ እኔ ወንድሜ ስለሆነ እኔ አውቀዋለሁ። ወንድሜ ስለሆነ አውቀዋለሁ። ገብቷል። ወንድሜ ስለሆነ አውቀዋለሁ። እና ልክ እንደዚህ እያለፈ እያለ ወደ ፕሌን እየወጣ እያለ ተከተልኩት። ከኋላው ተከተልኩት። ሳይ ቁጭ ሲል አየሁት። እሱ ነው ኮፍያውን አወለቀ፣ ሹራብ ሁሉ ነገር ነው አወላለቀ። አየሁት ውስጥ ኦኬ። እንዴት ወዴት አባታችን ሊጠይቅ እንዴት ልብ ገዛ? ከስንት ጊዜ በኋላ አሁን ልብ ገዝቶ ነው በቃ ውስጤ ሰላም አገኘ። ታውቃለህ በቃ ውስጤ ሰላም አገኘ። ይሄ ልጅ ከረጅም ጊዜ በኋላ ለአባታችን ፍቅር ኖሮ ማለት ነው በቃ ተመለሰ ማለት ነው አልኩና ውስጤን በቃ አመሰግንኩት። ደስ አለኝ በቃ እንደዚህ መመለሱ በቃ እና እኔ ውስጤ ነው ሰላም ያገኘው በቃ እንደዛ እንትን ሲል ማለት ነው። ወደ 11 ሰዓት አካባቢ ይሆናል እንትኑና በጣም ነው ደስ ያለኝ። ስራ ቦታ ሆኜ ምንም ነገር መስራት አልቻልኩም። ራሱ አእምሮዬ ያለው እሱ ጋር ነው። በዚህ ደረጃ ልጁ በቃ እንደዚህ መቀየሩ ወንድሜ ሰለሞን ነው እንደዚህ ያደረገው አይኔ በቃ ከዛ ያ ሁሉ አለፈ። ብቻ ውስጥ ያልጠፋም በቃ ማን መከረው የትምህርት ኑሮ አስተምሮት ነው ያልኩት። ምክንያቱም ሰው እንደዚህ በዚህ ደረጃ ቤተሰቡ ሊጠላ አይችልም። ገብቷል። በቃ ወደ ራሱ ተመልሷል ማለት ነው ብዬ እንግዲህ ግድያው ከመከሰቱ በፊት ወደ ማታ አካባቢ ነው ይል እንደ ነገ አባቴ ሊያርፍ ለምን እንደ ማታ እሱ ሲገባ ወደ እንትን ያየሁት ወደ 11 ሰዓት አካባቢ ነው። ስትሄጂ አባትሽ ተገድሎ አግኝተሻል? ሲሄድ እኔ አባቴ እንዲህ በሰላም ነው እንዲህ በሰላም 4 ቀን ቢዚ ነኝ ብያለሁ። በጣም ቢዚ ነኝ። ስራ ደውዬለታለሁ። ባባና አውርቼዋለሁ። ባባ በጣም ቢዚ ነኝ። ምንም ችግር የለም ራስሽን ጠብቂ የተባያለሽ ተጫል በጣም ነው የሚያስበው። ለልጆቹ በጣም ነው የሚሳሳው። በጣም ነው የሚያስበውና 4 ቀን ሙሉ እንደነገርኩ እዛው ቢዚ ነበርኩኝ። አልቻልኩም ነበርና እንደ አንዳንዴ የኛ ስራ እንደዚህ ቢዚ ያደርጋልና በጣም እንትን አልቻልኩም። እና የዛኔ በነጋታው ወደዛ ሲሄድ ሰው ሁሉ እንትን ብሏል። ምንድነው አልኩ። አንድ ተከራኛ ጋር እንደዚሁ ጎዳና ላይ ወልዳ የምትኖር ነበረችና እሷን ይዞ መጥቶ አጎታችን ነው ወደ ክፍለ ሀገር አካባቢ ኖር እሱ ነው ሳይሆን አይቀርም ያስረገዛት። በጭምጭምታ አባታችን ሲሰማ እሱ ነው አሉ። ግን ጎዳና ላይ ወድቃለች ሲሰማ እርግጠኛ አይደለም። ግን ለምን የሰው ልጅ ናት ብሎ አምጥቶ ግቢ ውስጥ እንደዚህ አይነት ነገር ግቢ ነገር ነው። ግን ጫፍ ላይ እንደ ኩሽና ጎን የሚያኖራት ሴት አለች። ገብቷል። ያቺ የሚያኖራት ሴት የሆነ ነገር ሆና ነው ያልኩት። በቃ የሚያማታል
የሆነ ነገር እንትን ይላታል። ልጅቷ ጤነኛ አይደለችም እና ያቺ ሴት የሆነ ነገር ሆነች። በቃ እቺ ምስኪን እንዳልኩ ልክ ስገባ ሰውን ሳይ ሲጮው እንጂ በቃ የሆነ ነገር ሆነች ብዬ አዘንኩ። በቃ ቦርሳዬ እንዴት እንደጣልኩት ምክንያት አሳዘነችኝ። በቃ በዚህ ደረጃ ተጎርታ አጎታችን እንደዚህ አርጓት እኛ በደንብ እርግጠኛ አይደለን፣ ግን በዚህ ደረጃ ነው አባቴ ያስነው ያስገባትና ውስጤ በቃ የመጣልኝ እሷ ሞተች ነው ያልኩት። በቃ አረፈች ብዬ ነው አምሮዬ ጭራሽ እና እሷ ናት በቃ ብዬ ወደ ቤቷ ነው እያየሁ ሲል ፊት ለፊት አለች እሷ። ምንድን ነው አልኩ። በቃ አላመንኩም። አባቴ ይላል አብሮ አደጋችን ጓደኛ። አባቴ ምን ማለት ነው? እስከ ረጅም ሰዓት ምንም አላቅም። ከገባው በኋላ ሳይ ያ ሆኗል። ራሴንም አላቅም። የሐኪም ቤት ሄጄ ነው ራሴን ረጅም ጊዜ በኋላ ነው ራሴን የነቃሁት እና በጣም ራሴን ስቼ ነበርና ከዛ ያን ደሙን ሳይ ነው በቃ ስገባ እኔ አላወቅኩም። ልጁ አባቴ ይላል። ቤት ስገባ ሙሉ ቤቱ ደም በደም ነው። ሙሉ ነገሩ እንትን ብሏል። መቶ ሰው መነሳት የለበትም ምን ይደረግ ምን ያለ ሰው ብቻ ፈርቶት እንደ እንትን ነው እንደዚህ ተሰብስበው ያሉት። ያን ሳይ ነው አዙሮኝ የወደኩት። ሐኪም ቤት ገብቼ ነው የነቃሁትና በጣም አሳዛኝ ነገር ነው የደረሰው አባትሽ ላይ። እንዳልሽኝ እንግዲህ እንደዚህ ተገጣጥማቸዋል ማለት ነው። እሷ አላየሽም፣ በእርግጠኝነት አላየሽም። እንዳላየሽ እርግጠኛ ነሽ? ከዛ በኋላ መቶ ቀብር ላይ ደርሷል ከተነገረው በኋላ መጥቷል። ብቻውን ነበረ ወይስ? እኔ ይመስለኛል ወደ አዲስ አበባ የተመለሰ አይመስለኝም። እዚህ ያለ ነው የሚመስልሽ? ከተማ አሁን በቃ የመሰለኝ ወደ መኖሪያው የተመለሰ አይመስለኝም። ምክንያቱም ለቀብሩ አይቼዋለሁ። የቀብር ቀን ብቻ ነው የነበረው ወይስ የቀብር ቀን ብቻ ነው? የቀብር ቀን ብቻ ነው። ምክንያቱም ከዛ በኋላ እንደነገርኩ ቀኑን ረጅም ሰዓት ወደ ስንት ደቂቃ አላቅም ብቻ ሲነግሩኝ እኔ ራሴን ስቼ እንደነበረ እና ግን ቀብሩ ላይ የነበርኩኝ ራሴን ብዬ ነበረ። ግን ቀብሩ ላይ አይቼዋለሁ። ጥግ ላይ ለብቻው ተገንጥሎ አይቼዋለሁ። ምንም የማልቀስም የምንም ስሜት የለበትም። እጁ እንደዚህ ቆልፎ ነው እንደዚህ አድርጎ ቆልፎ ነው ያየሁትና ያንም አልመጣልኝም። ብቻ ግን እንዴት እንደዚህ በዚህ ጭካኔ ብዬ ከዛ በኋላ እንቅልፍ የለኝም። ብታምን ባታምን እንቅልፍ የሚባል ነገር የለኝም። እንግዲህ ይሄ ነገር ከተከሰተ ወደ 20 ቀን ምናምን ሆኖታል። ከዛ ከሶስተኛው ቀን በኋላ ወደ ወረቀት ፕሮሰስ ወደ ውርስ ምናምን ነገሮች ውስጥ እንደገባችሁ እየነገርሽኝ ነበረ እና እሱም በመሀል እየመጣ እየተመለሰ የነበረበት ነገር አለ። ምን አይነት ባህሪዎች አይተሽበታል? የተለየ ነገር ያየሽበት ባህሪ አለ? የተለየ ነገር አሁን ነው ከሳምንት ከ15 ቀን በኋላ እያሰብኩ ስመጣ የተለየ ነገርና ፍጥነቱ ደግሞ አስገረመኝ። ፍጥነቱ በቃ ይጀመር ብሎ ስለቤቱ ስለ ፕሮሰሱ ምናምን አንዳንድ ነገር ይጀመር ብሎ ማጣደፍ፣ የሆነ ነገር የተናገረውን ነገር ደግሞ አለመናገር፣ የሆነ ነገር ተነጋግረን በነገሩ ላይ ተነጋግረን እያለስ ያን ነገር ይረሳና ሌላ ነገር ነው የሚቀባጥረው። እንዴት ነው አንተ የሆነ ነገር ሳትገረፍ የምትለፈልፈው? እንደዛ ነገር ነው የሚለፈልፈው። እና በዚህ ደረጃ እንዴት ሰው ማለት አያዝንም? እንዲህ ያልኩ እንባውም አይመጣም። ምንም ፍጥጥ ያለ በቃ እንትን ያለ ነው የሚመስሉ ልጁ በቃ ፍጥጥ ብሎ ነው እና ሀዘንም የለውም ምንም የመደንገጥ እንትንም የለውም። በቃ የመንቀዥቀዥ ያለውን ነገር አለም በቃ አይደግምም። ነገሮችን ችኩል አድርጎ ቶሎ ይለቅ። የሆነ ነገር ይሸጥ የሆነ ነገር በሆነበት በቃ ይህ ልጁ ጤነኛ አይደለም ምንድን ነው ብዬ እስካስብ ድረስና ያ ጥርጣሬ ያደረብኝ። ይሸጥ ምናምን ይላል ቶሎ ያሉት እኛ የተወተነ የትክክል እሱ እንዳደረገው ውስጥ ያመነ ለምን ያለው ነገር እንትን ነው። አንድ ጓደኛም አለችው ፍቅረኛ ተብዬ ሳያት ደስ አትለኝ። የሆነች ቀዥቃዣ ቢጤ ሱሰኛ ነገር ናት። ታስታውቃለች ሱሰኛ በቃ እዚህ አንድ የሆነ ጊዜ ይዟት መጥቷልና ሲጋራ አስታጭስ ነው ከግድ ውጭ ያዩዋት። በጣም ሱሰኛ ነገር ናትና ለሱስ ደግሞ ሰው ምንም ነገር ሊያደርግ ይችላል። ስለዚህ እሱ ነው ይመጣልኝ በውስጤ ሰላም መሳይ አባቴ ነገር እንደዚህ ሆኖ አይቀርም። ስለዚህ ወንድሜም ቢሆን በቃ መጋለጥ አለበት። ወንድሜ ነው የሞተውም አባቴ። ስለዚህ ግዴታ በቃ ስለሱ ማወቅ አለብኝ ብዬ ነው ሁሉ ነገር እነግርሃለሁ ብዬ ስልክ በሰው ነው ያገኘው። መጥቼም እዚህ አንተ እንትን ላወራ የፈለኩት በዚህ ነው። ስለዚህ አገናኙኝ። በቃ የሆነ ነገር ያደረገ አባቴ ላይ ያደረገ ሰው ከሆነ መጀመሪያ ነው የምታገናኙ ነው የምፈልገው። በቃ ጥሩ እንግዲህ ቤተሰቦቻችን እህታችን እንግዲህ ሚሚ ያለችውን እንግዲህ ነገር ሰምተናታል። እሷ ካለችን ነገሮች ላይ ተነስተን የአባትየውን የአቶ መላኩን ገዳይ ለማግኘት እንግዲህ
እንጥራለን በተቻለን አቅም ማለት ነው። እንግዲህ ቤተሰቦች ከእናንተ ጋር በመሆን ላይክ፣ ሼር፣ ሰብስክራይብ አይረሳ። ሀሳብ አስተያየቶቻችን ከስራ አስቀምጡልን። አብራችሁን ቆዩ። ዛሬ መርካቶ ላይ ሱቅ የሚገዙበት ዋጋ የዛሬ ዓመት ግን ሱቅ የሚያከራዩበት ሊሆን ይችላል። ከ3.3 ሚሊዮን ሙሉ ክፍያ ጀምሮ ሱቆችን ገንብተን በአንድ ዓመት እናስረክቦታለን። እንግዲህ እንደምትመለከቱት ከዜሮ ተነስተን በ2 ወራት ውስጥ ብቻ ሰሚ ቤዝመንት አውጥተንለታል። በሚቀጥለው አንድ ዓመት ደግሞ ለእናንተ ለደንበኞቻችን የምናስረክብ ይሆናል ማለት ነው። በ640 ሺህ ብር ቅድመ ክፍያ የሱቅ ባለቤት መርካቶ ላይ መሆን ይችላሉ ማለት ነው። ይህንን ሱቅ ስናዘጋጅ ከ11 ካሬ እስከ 32 ካሬ የስፋት አማራጮችን ይዘን መተናል። ያወጣንለትም ከቤዝመንት እስከ 3ኛ ድረስ የተለያዩ አማራጮችን መርጠው መግዛት ይችላሉ። ቢፈልጉ የሚያከራዩት አሊያም ደግሞ ራስዎ ነግደው ትርፎን ማግኘት የሚችሉበት ጥሩ የኢንቨስትመንት አማራጭ ሊሆንልዎት ይችላል። ለበለጠ መረጃና ለሳይት ጉብኝት ደግሞ ከላይ በሚገኙ ስልክ ቁጥሮች ደውለው እኛን ማግኘት ይችላሉ። እናመሰግናለን። እንግዲህ ቤተሰቦቻችን እየሰማችሁትና እያያችሁት እንደነበረው ነው ከሚሚ ጋር የነበረኝን ቆይታ ማለት ነው። ያው ከሚሚ ጋር እንግዲህ ከሞላ ጎደል ያወራናቸው የተነጋገርናቸው ከአቶ መላኩ ግድያ ጋር አለ። አሁንም ያለ ነው እዛ አካባቢ ነን። ይሄ ልጁ ይኖራል፣ ሰለሞን ይኖራል የተባለበት አካባቢ እዛው አካባቢ ነው ያለ ነው። ያው እንደተለመደው እንግዲህ ምርመራችንን እንቀጥላለን ማለት ነው። ምርመራችንን ስንቀጥል ማለት ነው እኔ ከሰለሞን ጋር ያለውን ኬዝ ይዤ እሄዳለሁ። የተለያዩ ደግሞ የስራ ባልደረቦቼ ሰውየው ምን አይነት ወዳጆች፣ ጠላቶች ነበሯቸው የሚለውን ነገር እንግዲህ ግድያ ነው የተፈጸመው። ወዳጅም መስሎ እንግዲህ ስለ ጓደኛቸውም የነገረችን ነገር አለ። ከ5 ዓመት በፊት ስለተከሰተው ነገር ማለት ነው። በእርቅ ምናምን ነገር የተለያዩት ያው ከ5 ዓመት በፊት ቢከሰትም ቅድም ስናገረው እንደነበረው የተለያዩ እንግዲህ ኬዞችን፣ ወንጀሎችን ከእናንተ ጋር በመሆን ብዙ ነገሮችን አይተናል። በምንሰራበት ጊዜ እንግዲህ 20 እና 30 ታይሚንግ ጠብቀው በአሰቃቂ ሁኔታ ግድያ የፈጸሙ ሰዎች አሉ። እንደዚህ አይነትም ነገር አጋጥሞናል። ስለዚህ ይሄ ሰለሞን ብቻ ላይሆን ይችላል ተጠርጣሪው ማለት ነው። ሁለቱም ሴቶች አሉ፣ እሷም ራሷ አለች። እሷም መታ ነገሩን ነግራናለች ማለት ከተጠያቂነት ያድናታል ማለት አይደለም። ብዙ ነገሮች ስላስተማሩ ብዙ ኬዞች ስላየን ማለት ነው። እንደዚህ ብለው ከነገሩን በኋላ የተሸወርንባቸው ነገሮች ስላሉ ስለምታውቋቸው ማለት ነው። ስለዚህ ጥርጣሬያችን አንድ ቦታ ላይ ብቻ አይደለም የሚሆነው፣ ወደ ተለያየ ቦታ ላይ ነው የሚሆነው ማለት ነው። ስለዚህ እኔ የሰለሞንን ጉዳይ ስለጀመርኩኝ ወደ ሰለሞን ኬዝ ሰለሞንን ወደ መከታተል ነው የሚሄደው። እንደተለመደው ግን እኔ ከመሄዴ በፊት አንዳንዴ እንደማደርገው እቺ ልጅ እንግዲህ ለብዙ ጊዜ ሰለሞንን ከውርሱ ኬዝ ውጭና ከቀብሩ ውጪ እንደዚህ ኖርማሊ ከተማ ላይም ተገናኝተው አያውቁም። እስቲ ቤቱ ትሄድ ድብቅ ካሜራ ሌላ ጊዜ እንደምናደርገው እዚህ ጋር ድብቅ ካሜራ እናደርግላታለን። ሰለሞን እሷን ሲያይ ምንድን ነው የሚሰማው? ነገሮቹን በደንብ ለመከታተል ለማጤን እውነት እሷ ያለችው ነገር እንግዲህ ትክክል ነው ወይ? እነዛን ጸባዮች እነዛን ባህሪዎች ያሳያል ወይ? ከሷ ጋር እውነት እሷ እንዳለችው አይነት አስተዳደግ ነው ወይ ያለው ማለት እኛ ቀጥ ብለን መጀመሪያ ብንሄድ ጥሩነቱ መልካምነቱ ምናምን ብቻ ሊያሳየን ይችላል ማለት ነው። መሄዳችን አይቀርም። ግን እሷ ትሄድና ለእሷስ የሚያሳያት ባህሪ ምን አይነት ነው የሚለውን ለማወቅ እሷ እስቲ ብቻዋን ትሄድ። ስለዚህ ቤተሰቦቻችን ከእናንተ ጋር በመሆን ጉዳዩን ኬዙን ለመፍታት እንሞክራለን። ሀሳብ አስተያየቶቻችሁን እንደዚህ ብታረጉ እንደዚህ ብትቀጥሉ ብላችሁ ከስራ አስቀምጡልን። ኮሜንት ሴክሽን ላይ ላይክ፣ ሼር፣ ሰብስክራይብ አድርጉልን። አብረን የዚህን ሰውዬ ገዳይ ለማግኘት አብረን ሂድ። ሰሌ እንዴ ምን ምን ነው? ሰላም እንዴት ነህ? አለን አለን። መጣሁ። እንዴት መጣሽ? ለምን መጣሽ? ፈለኩ ወንድሜን አልፈልግም እና አነግኝም እንዴ ስመጪ? አነግኝም እንዴ ስመጪ? ስልክ አይሰራም። ስልክ በጣም አስቸገረኝ ሰሌ። በጣም ሰሞኑን ደግሞ ልክ አይደለሁም። ሰላም የለኝም። እንቅልፍም ተኝቼ አላውቅም። ምን ነው ሚሚ? ምን ሆነሽ? እኔ አላውቅም። ችግር አለ? ሰላም ነኝ። አይዞሽ በቃ ነይ ግቢ። ሰላም ነኝ። ሳትናገሪኝ ዝም ብለሽ ዘው ብለሽ እንዴት ትመጫለሽ? ባለው ርዕስ ነው ቤት አጋጣሚ እኮ ነው የመጣሁት እንጂ ብዙ ጊዜ ቤት አልሆንም። ደግሞ ውጪ ነው የምትሆኚው። ቁልፍም የለሽ ምን የለሽ። ሰላም ነው? እንዴት ነው? አሁን እየበረታሽ ነው?
አይዞን ምን ይደረጋል እንግዲህ ሁላችን የመጣ ማት እኮ ነው ይሄ ማት ነው ውስጤም ልክ አይደለም። አይዞሽ እኔ ራሴ ውስጤም ልክ አይደለም። እኔ ራሴ በጣም እየተረበሸ አይመስለኝም አይደለ? ለዛ ነው መተህ የጠየከው። ለዛ ነው አንዳንድ ነገር እንደዚህ እኔ እንጃ ተው ሰሊበና አይመስለኝም ማለት ምን ማለት አይደለም። እኔ እንጃ ምንድን ብትይ በቃ እንዴ ምንም አንተ ላይ ምንም ነገር የማይብህ ነገር የለኝም። ምንም ከዚህ በላይ አባዬ አባታችን አንደኛ ኖ አውልታ እየቀለድክ ነው። ምንም ነገር ሁሉ ነገር ደግሞ እያጠዳደፍከው እኮ ነው። ታውቀዋል ግን ስለ ቤቱም ትላለህ። መጀመሪያ የሰው ልጅ ሟች እንዴት ሞተ አባታችን እንዴት ሞተ እንዴ? አንተ የሰው ልጅ ሌላ እንኳን ይጠይቃል። እንኳን የቤት የራስ አባት ሆኖ አባታችን እንዴት ሞተ ብለህ ጠይቀህ አታውቅም። ቤቱን አንዳንድ ነገር ይሸጥ ብላል። ሁሉ ነገር ይሸጥ ችግር የለውም ተስማምቻለሁ። እንዴ ቢሆን እንኳን ይሄ የምንኖር በቃ ቢያንስ እንኳን የአባታችን ማስታወሻ የሆነውን ነገር ሚሚ ይኸውልሽ ችግርሽ ላይ ነው። ቃይሻ ጤነኛ አይደለሽም እንደ አንቺ። ቆይ ለምንድን ነው የመጣሽ? ሲጀምር ማለት ነው ከመጣሽ በፊት መደወል አለብሽ። አንደኛ ነገር ልንገርሽ። ምን አድርገኸኝ ነው? ብሎክ አድርገኸኛል። በዛ ላይ ደግሞ ሀዘንተኛ ማትመስል አባትህ የሞተብህ አይደለም የሆነ ነገር እንኳን የሆነብህ አትመስል። በቃ እንጂ ልታሳብዢ ነው መጣሽ። ደግሞ በቃ በገዛ ቤቴ ደግሞ ልነዘንሽ ነው። አየህ አይደለ ደግሞ ጭቅጭቅ አደረግከው። ወይኔ አባቴ በቃ ይሄ ነው የአንቺ ስራዬ ነው። እኔ ማሳበር ነው ስራችሁ። ምን እንደው ታውቃለህ አባታችን እንዳንተ አይነት እኔ እንጃ እኔ ከቤተሰብ ውስጥም የለህም ሲጀመር። አንተ ምን ማለት ነው? ሁሉ ነገርህ በቃ ምንም ድብቅ ያለ ነው። ሁሌ እንዲሰማኝ የምታደርጉኝ ቆይ ድብቅ ነህ። ሁሌ ድብቅ እንደሆነ ታደርጉኝ ለምንድን ነው እኮ ታዲያ? ቆይ አንተ ምን ትፈልገው ብላችሁ እንጠይቃችሁ ታውቃላችሁ? አባትን ያህል ነገር ሞቶብህ እግር እንደዚህ አድርገን የምታወራኝ እኔ በዚህ መጠን ምንድነው? ግን ምን ሆነ? ብለን የምታወራኝ ደግሞ ይሄ እኮ ልንገርሽ ምን ያገኘው ነገር አለ እንዴ? ሎተሪ ደርሶ ነው? ምንድነው? የት ሄደች ደግሞ ያቺ ሌባ ሱሰኛ የሆነች ሚስት? ያቺ ሱሰኛ ሚስት የት ሄደች? ምን ማለት ነው? እሷ ናት እንደዚህ በቃ እንደዚህ ያደረገች። ቤተሰብ ግን ብዙ ነገር እንድትተው ብዙ ነገርህን ከኛ አንተ እንድትል ያደረገች። አንቺ ሴቱ ያምሻል? አያመኝም። ምን ማለት ነው? የሰውን ሰው እንዴት ነው እንደዚህ የምትናገሪው? ቆይ ሲጀምር የትምታቂያትን ነው አንቺ? እኔን ታሽኛለህ። ሲጀምር ሱሰኝ ስትይ ከዚህ በኋላ እንዳልሰማሽ ነግሬሻለሁ። ትጣየኛለሽ። ምን አድርጋ ነው ግን እንደዚህ ልጅ ትንሽ ሞዶ አንቺን ነው ማለት ነው? ነግሬሻለሁ። ተጣብቀህባት የቀረው ምንድነው? ልጅቷም ደስ አትለኝም ብዬ ከዚህ በፊት ብዙ ነገር ነግሬያለሁ። አሁንም እሷ ጋር አልወለድክ ቁም ነገር እንኳን የለ ምንም የለ። ስለዚህ እኔ ብዙ ነገርን እያስፈራኝ ነው። የሚያገባሽን ነገር የማይመለከትሽ ነገር ውስጥ የገባሽ አትፈትፍች። እያስፈራኝ ነው። ይኸውልሽ አንቺ ሴትዮ አንቺ ሲጀምር የምትናገሪው ነገር እያሰብሽ ተናገሪ። አንደኛ ነገር ምን ነገርሽ ማለት ነው ማወራ ነገር ሱሰኛ ነው። አባት ግን የሞተበት እንደዚህ ነው እንዴ? እንደዚህ ነው ብልጭ ብለሃል እኮ አንተ በቃ ቁልጭ ልክ እኮ እንትን ያልክ ነው የምትመስለው እኮ ቁልጭ ብለህ አምሮብሃል እኮ። በዛ ላይ አባታችን እንዴ አንተ ወንድ አይደለ እንዴ? እንኳን አንተ እኛ ሴቶቹ እንኳን እኔ ሰላም የለንም። በዛ ላይ አባታችን ገዳይ ብለን እንሯሯጣለን። አንተ ግን ስለ አባታችን እንዴት ሞተ ምን ሆነ ምንም በቃ ምንም አይመለከትም። አንተ ከዚህ መጣ አንቺ ጀምር ልንገር ስሚ። አንደኛ አባታችን ባለሀብት ነው። በጣም ብዙ ጠላቶች አሉት። ገብቶሻል? በንግድ ዓለም ውስጥ ብዙ እናንተ የማታውቁት ነገር አለ። ሴቶች ስለሆናችሁ ማለት ነው። እኔም የማውቀው ነገር አለ ስለሱ። ገብቶሻል? ምን ታውቃለህ? በጣም ማት ጠላቶች አሉ። እስኪ ምን ታውቃለህ? ሲጀምር እሱ ማንም የወደው ሰው አለ? ቆይ ሁሉም ጠላቱ አይደል እንዴ? ምክንያቱም በገንዘብ ምክንያት። ገብቶሻል? በገንዘብ ምክንያት ነጋዴ ነው እሱ። ትልቅ ሰው ነው፣ ከበርቴ ነው፣ አገሩ ላይ ያለ የሚባል ሰው ነው። ማን ነው እሱ ሊወደው የሚችለው? የእውነት ማስመሰል ነው እንጂ ሁሉም እሱ ማጥቃት እኮ ነው የሚፈልገው ከቤተሰቦቹ ውጪ ማለት ነው። ስለማንም ታወራው ስለማላውቀው ሰው መሰለኝ። ስለማላውቀው ሰው ማለት ነው። አባታችንን የሚወደው ሰው ታውቃለህ? እኛ ቤት የሚኖረውን ሰው ጓደኞች እኛ ቤት ነው ያደጉት። ማንም ሰው ነው የሚወደው። አሁን ሆነም ቀረም እውነታውን ስነግርህ በቃ ሰለሞን እውነታውን ልንገርህ። በቃ እቺን ቤት ተውልን። በቃ የአባታችን ማስታወሻ ናት። ተውልን በቃ ቤቱ። አንቺ በጣም ባለጌ ሰው ነሽ። ተውልን ማለት ውጪ። እስካሁን ማለት ነው የታገስኩሽ። ይኸውልሽ እስካሁንም የታገስኩሽ ልንገርሽ። ተነሽ ውጪ ባለጌ። ጭራሽ የአባታችን ቤት ስላልኩ ጭራሽ አንተ ታየኛለህ። ጭራሽ አንቺ ታየኛለህ። ይሄን ቤት ላይ ትላለሽ እንዴ? ባለጌ
በኮንዶሚኒየም ዋጋ ሪል ስቴቶችን እነሆ እያልናችሁ እንገኛለን። ፍጹም ሪያሊቲ ድሪምስ ነን። ህልሞን ወደ እውነታ የሚቀይሩበት ትክክለኛ ቦታ ከ7.5 ሚሊዮን ብር ጀምሮ ከኋላ እየተገነባ ያለው ለመጠናቀቅ ቢበዛ 2 ወር አለበለዚያም ደግሞ በ1 ወር የሚረከቡትን ቤቶችን ለእናንተ አዘጋጅተን እየጠበቅን እንገኛለን። ክፍያ 7.5 ሚሊዮን በሰሚ ፊኒሽድ ሲሆን 60%ቱን ለኛ በመክፈል 40%ቱን ደግሞ ከወጋገን ባንክ ጋር እናንተ በማገናኘት ክፍያዎትን መፈጸም እንዲያስችሉ መንገድን ከፍተንሎታል። የመኖሪያ ቤቱን ስናስረክቦት የተበጣጠነ ፓርኪንግ፣ የራሱ በቂ የሆነ ጄኔሬተር ያለው በአንድ ህንፃ ላይ 2 ሊፍት የተገጠመለት እንዲሁም ደግሞ ከርሰ ምድር የወጣለት ምቹ ለመኖር ተስማሚ የሆነ ህንፃን ገንብተን እናስረክቦታለን። ለበለጠ መረጃ ደግሞ ከታች በሚገኙ ስልክ ቁጥሮች ይደውሉልን፣ መገናኘት እንችላለን። እንግዲህ ቤተሰቦቻችን እያያችሁት ነበረ። እንግዲህ ሚሚ ድብቋን ካሜራ ይዛ ገብታ ነበረ። ያው አንዳንድ ነገሮች እንግዲህ መረጃዎች እያየንበት ነው። አንዳንድ ፍንጮችን እንግዲህ ሰለሞን ላይ እያየንበት ነው ማለት ነው። በተቻለን አቅም እንግዲህ ገብተን ቤት ውስጥ እኛም እንግዲህ ያለውን ድባብ እንዴት ነው የሚኖሩት ምናምን አይነት ነገር እንግዲህ ልጅቷም እንዳለች ሰምቻለሁ። የምንፈልገውን እንግዲህ በመርመራችን ላይ ማስረጃና መረጃ ለማግኘት እንሞክራለን ማለት ነው። ቤተሰቦቻችን ያው ቅድም ሊመታት ምናምን ተነስቶ ነበረ። ዘለም ብንገባ ብዙ ነገሮች እንግዲህ ሊከሽፉብን ስለሚችሉ ለዛ ነው ታግሰን ዝም ያልነው። ለማንኛውም እስቲ ሂደታችንን እንቀጥል፣ አብረን እንቀጥል ቤተሰቦች። እኔ ነኝ። ሰላም ነው እንደምን እንዴት ነህ? ሁሉ ሰላም ነበር? ያው ምናልባት የምትፈቅድልን ከሆነ እንግዲህ እዚህ ጋር ካሜራ ይዘናል። ፈቃደኛ ከሆንክ ያው እየዞርን አንዳንድ ጥንዶች ባለትዳሮች ናቸው መሰለኝ እዚህ የምንኖሩት። ያው አንዳንድ መልካም ነገሮችን እዚህ አካባቢ ላይ ስላንተ የሰማኋቸው ነገሮች አሉ። ሚዲያ ላይ ነው የምንሰራው። ስለ ጥንዶች ህይወት ሌሎች የሚማሩባቸው ነገሮች እንዲኖሩ ወጣቶች እየዞርን ኢንተርቪው እናደርጋለን። ኦኬ። ባለቤትህም ካለች እስቲ ጥራትና ፈቃደኛ ከሆነች እሺ። ፈቃደኛ ከሆንክ አንተም መግባት እንችላለን። እሺ፣ ግቡሽ። እንግባ። ግቡሽ። እሺ፣ እሺ። ምንድነው እንግዲህ አመጣልኝ? ሚዲያ ምናምን ነገር ነው። ከሚዲያ ነው ያው ነግሬዋለሁ። አንዳንድ ቆይታዎችን ለማድረግ ነበር የመጣ ነው። ካሜራው ምንድነው የሚሆነው? ያው ካሜራ ይዘን ነው ስራዎችን የምንሰራው። ለሱም እየነገርኩት ነበረ። ዞር ዞር እያለን ጥንዶች ናችሁ፣ ባለትዳሮች ናችሁ፣ አዲስ ባለትዳሮች ስለ ትዳር ሁኔታ አንዳንድ ነገሮችን ሌሎች ወጣቶች እንዲማሩበት ነው። አሁን እንቸኩላለን። ለመውጣት እየተዘጋጀን ነበር። 10 ደቂቃ ምናምን ብንቆይ ነው። ከ10 ደቂቃ ምናምን በላይ አንቆይም። ፈቃደኛ ከሆናችሁ ለመውጣት ስለሆነ ወይ ደግሞ እሱን ብቻ ላዋራው ወይስ ነው? አይ ለምን እሱን ብቻ እንዴ? በቃ ሌላ ጊዜ መሆን አይችልም ማለት ጊዜያችን እንደዚህ እኛ በቀጠሮ ሳይሆን ይኸውልሽ ድንገት መተን ነው አንዳንድ ቆይታዎችን የምናደርገው። 10 ደቂቃ ስጭንና በ10 ደቂቃ ውስጥ ኧረ የሆነ ነገር በላቸውና አስወጣልኝ በእናትህ። 10 ደቂቃ ዝም ብለው 10 ደቂቃ ከዛ በልጥማ ከዛ 10 ደቂቃ ብቻ ስትሆን እርግጠኛ አንወጣም። 10 ደቂቃ የምትሰጡን ከሆነ ያው መተባበር ነው። ያው ሶሻል ሚዲያ ነው ያልከኛ? አዎ ሚዲያ ላይ ነው የምንሰራው። በቃ እሺ፣ ጀስት መተባበር ስለሆነ እሺ እሷ ጋር አድርጋት ወንበሯ። እናንተ እሱ ጋር ሆነ። እሺ አዎ እሱ ጋር አድርጋት ሁለታችሁ። ኦኬ እንዴት ናችሁ? ያው ማሳየትም እችላለሁ እንግዲህ የምንሰራበትን ሚዲያ ግን እናሳያችኋለን። እሱ ካላመንሽበት አይ አሁንማ በፊት ነው ይሁን በቃ እሺ ትችላለህ። ምን ፈልገን የመጣው? እንዴት ናችሁ? ሰላም ናችሁ? በመጀመሪያ ደረጃ እስቲ ስምህን ንገረን። ካንተ ልጀምር። ሰለሞን መልካሙ እባላለሁ። እሺ ሰለሞን መልካሙ። አንቺስ? ማርታ እባላለሁ። እሺ ሰለሞን እና ማርታ እንግዲህ አዲስ ባለ ትዳር ናችሁ አይደለ? እንዴት ነው እንግዲህ የአዲስ ትዳር እንዴት ነው ህይወት እንዴት አገኛችሁ? ከዚህ በፊት እንግዲህ ያው
አንተም እንግዲህ የላጤን ህይወት ነው ወይስ ከቤተሰብ ጋር ነው የነበርከው ከዚህ በፊት? የላጤ ህይወት ነበረኝ በፊት ላይ ያው ትንሽ አይቼዋለሁ በስሱ የላጤ ህይወት በስሱ አይቼዋለሁ። እስቲ ከሰለሞን ትንሽ እንጀምርና ሰለሞን ማን ነው? እድገቱ እንዴት ነው? እስቲ አንዳንድ ነገሮች ስላንተ ብትነግረኝ። እኔ ከገጠር ውስጥ ክፍለ ሀገር ውስጥ የአንድ ከበርቴ የሚባል የለም ክፍለ ሀገር ውስጥ እንደዛ ቤተሰብ ነኝ። በቆንጆ ሁኔታ ነው ያደግኩት። ጥሩ አሪፍ ነው በመልካም ሁኔታ ነው ያደግኩት እዛ ክፍለ ሀገር እና አዲስ አየር ለወጥ ለማድረግ ብዬ ደግሞ ወደዚህ መጣሁ። እስቲ አስተዳደግህ እንዴት ነበረ? የተወሰነ ያው በመልካም ሁኔታ እንዳደግክ እየነገርከኝ ነበረ። ትንሽ ዲቴል ነገር ብትነግረኝ ስለ ቤተሰቦች ሁኔታ። እህቶች ወንድሞችስ አሉ ወይ? አሉኝ። እህቶች አሉኝ። አንዴ ብቻ ነኝ ለቤታችን ወንድ ልጅ ብቻ ነኝ። በእርግጥ አባት ነው የምንገናኘው። እኔ በእንጀራ እናት ነው ያደግኩት ማለት ነው። በአባት ነው የምንገናኘው ከእህቶቼ ጋር። እኔ ከሌላ ነው አባቴ ነው የወለደኝ። ያው የሴቶቹ ያንተ እንጀራ የእንጀራ አባት በእንጀራ እናት ነው ያደግኩት። በእንጀራ እናት ነው ያደግኩት። ቆንጆ ነው፣ አሪፍ ነው፣ ከሞላ ጎደል ጥሩ ነው። ያው ይቅርታና እንግዲህ ትክክለኛ ወንድምና እህት ማለት በአባትም ከእናትም ከምትገናኘው ጋር ከማደግ ጋር እኩል አይመስለኝም። እንደኔ የተወሰኑ ልዩነቶች ይኖሩታል፣ ግን ቢሆንም መልካም ነው፣ ጥሩ ነው። ለዚህ በቅተናል። እንግዲህ ትንሽ ማለት አንዳንድ የሚባል ነገር አለ አይደለ? ሁሉም ባይሆን ብዙ ጊዜ በእንጀራ እናት ሲታደግ እያንዳንዱ ማለት አይደለም፣ በጣም መልካም የእንጀራ እናቶች አሉ። የዛን ያክል ደግሞ ትንሽ ወጣ ያለን ባህሪ ክፉ የሚሆኑ እንጀራ እናቶች አሉ። እንዴት ነበር አንተ አስተዳደግ ላይ ተጽዕኖ አይነት ነገር ነበረው? ደህና ነበር ማለት ይቻላል። ቆንጆ ነው። እንዲህ ነው ማለት ብዙ ነገሮች ይኖራሉ፣ የምታሳልፋቸው ነገሮች፣ ቅር የምትሰኝባቸው ነገሮች ይኖራሉ። ግን ያ ሁሉም ነገር ደግሞ አልፎ ደግሞ ታየዋለህ እና መልካም ነው ማለት ይሻላል። መልካም ነው። ጥሩ። ያው የእሱን እንትን እያልነው ያንቺን ረሳንና እስቲ ስላንቺም አንዳንድ ነገሮች ልክ እንደሱ ማናት የሚለውን ስላንቺ ብናቅ የተወሰነ ብትነግሪኝ። እሺ፣ እኔ እንግዲህ እንደነገርኩ ስሜ ማርታ ይባላል። ያው እኔ ተወልጄ ያደግኩት እዚሁ አዲስ አበባ ከተማ ነው። እንደ ማንኛውም ኢትዮጵያዊ ትምህርቴን ተምሬ ያው ሙሉ ለሙሉ ባልጨርስም እስከ ተወሰነ ድረስ ትምህርቴን ገፍቼ ነበር። ስኖርም የነበረው ከቤተሰብ ጋር ነበር። ለቤቱ የመጀመሪያ ልጅ ነኝ። ለእኛ ቤተሰብ ከኔ በታች 3 ልጆች አሉ። እኛ ቤት ደግሞ እንዳጋጣሚ ሆኖ ወንድ የለም። 4ታችንም ሴቶች ነን እና ከተወሰነ ጊዜ በኋላ እኔም ከቤተሰብ ወጥቼ ለብቻዬን ስኖር ነበር። ብቻዬን በምኖርበት አጋጣሚ ነው ባለቤቴንም አግኝቼው ተዋውቄው ዛሬ ላይ ለመድረስ የቻለው ትዳር ለመመስረት የቻለው ማለት ነው። በጣም ደስ ይላል። ያው ወደ አንተም ልመለስና እንግዲህ ያው ስለ ቤተሰቦችም እየነገርከኝ ነበረ። ያው እንግዲህ ስለ ቤተሰቦቻችሁ እያወራሁ ያለሁበት ምክንያት ምንድን ነው? የአንድ ሰው መልካም የሚሆን መጥፎ የሚሆን ባህሪ የሚገነባው በቤተሰብ በሚያርግበት ማህበረሰብ በአካባቢው ባሉት ነገሮች ነው ብዬ ስለማምን ነው እዛ ነገሮች ላይ ትንሽ እያተኮርኩ ያለሁት ማለት ነው። እና ያው ተጽዕኖ እንደሌለና በጣም እድለኛ እንደሆንክ ነው እየነገርከኝ የነበረው። ያው የአባትም ባህሪ በጣም አሪፍ እንደሆነ እየነገርከኝ ነው የነበረው ማለት ነው። እንደዚህ አይነት ነገሮች ከነበሩ እዛ ቦታ ላይ ታዲያ ወደ ከተማ መጥቶ ያው የከበርቴ ነገር ስላልከኝ በጣም አሪፍ ስታትስ ላይ እንዳላችሁ ነው የሚሰማኝ ማለት ነው። ስለዚህ ወደ ከተማ መጥቶ የመኖሩን ምክንያት ምን አመጣው? እና ለምሳሌ ብዙ ጊዜ አንዴ እዛው ተወልደህ ካደግበት አካባቢ ለወጥ ብሎ መኖር ቆንጆ ነው ብዬ አምናለሁ። እንደዚህ አይነት አስተሳሰብ አለ። ሌላው ደግሞ ሁሌም ከቤተሰብ ጋር ነው ህይወትን ብቻህንም ማየት መቻል አለብህ፣ መጋፈጥ አለብህ ምናምን እሱም አለ። ሌላ ምክንያት ያው ብዙ ምክንያቶች ይኖራሉ እንዲህ የምልህ ማለት ነው። እና ያ ነው ኦኬ። ዋነኛው ምክንያት በቃ አየርን ቀይረ ሊሆን ይችላል። ሌላ ኢንቫይሮንመንት ብለህ ነው መተህ ነው። በጣም አሪፍ። አሁን እሺ ሁለታችሁ ላይ ደግሞ እናተኩርና ትውውቃችሁ እንዴት ነበረ?
ትውውቃችን እንኳን እኛ ያው እንደ ሌላው ሰው ትንሽ ከሌላው ሰው ትንሽ ለየት ያለ ነው ማለት እኔ እንግዲህ እንደነገርኩ ለብቻዬ ነበር ከቤተሰብ ወጥቼ ስኖር የነበረው። ሶል ደግሞ ያኔ ብዙም ለከተማው አዲስ ነበር፣ ብዙም የሚያውቀው ነገር ብዙም እንዲህ ዲቴል ከተማውን በደንብ አያውቀውም። ገና ከክፍለ ሀገር የመጣበት አካባቢ ሰሞን ላይ ነበር እኔና እሱ ትውውቃችን የጀመረው። ትውውቃችሁ ምኑ ጋር ነው ብለህ ብትጠይቀን እንደ አጋጣሚ ታክሲ ላይ ነው እንግዲህ በአንድ ታክሲ ስንሄድ ነው ተጠጊልኝ ምናምን በሚለው እንደ ቀልድ ወሬ መሳሳብ ጀምረን ማውራት ጀምረን ነው። ከዛ በኋላ ስልክ እዛው ተቀያይረን በጣም ማውራት ጀምረን ጓደኛሞች ሆነን ሌላ ነገር ውስጥ ከመግባታችን በፊት ማንኛውም ሰው ጓደኛ መሆን እንደሚችለው የጓደኝነት ደረጃን አልፈን ነው ዛሬ እዚህ ላይ ደረስነው።